ኤፍሬም አሁን እያደረገ ያለው ነገር በሙሉ የስህተት መንገድ እንደሆነ አስረድቼዋለሁ፣ አስረግጬም ነግሬዋለሁ። አሁን እያደረገው ያለው ነገር ከአባትህ እንዲሁም ደግሞ ከሚወዱ ከሚያከብሩ ከታላላቅ ወንድሞች በሙሉ የሚያጋጭ ነገር ነው። ይሄ መንገድክ ልክ አይደለም። አሁንም ደግሜ እነግርሃለሁ፣ እየሰራኸው ያለው ተንኮልና እየሰራኸው ያለው ሴራ ልክ አይደለም። ነገ ላይ ለሚደርስብህ ነገር ነገ ላይ ማንም አጠገብክ አይቆምምና ዛሬውኑ ይሄ ነገር በቃ ልትተው ይገባል በማለት ነው እንግዲህ የሚወደውና የሚያከብረው የኤፍሬም ጓደኛ የሆነው መልእክቱን ያስተላለፈለት ማለት ነው። ሰላም እንዴት ናችሁ ውድ ቤተሰቦቻችን፣ በሀገር ውስጥም በውጭም ያላችሁ በያላችሁበት ሰላማችሁ ይብዛልን። ዛሬም እንግዲህ ለእናንተ አንድ አዲስ የሆነ ጉዳይ ይዘንላችሁ መተናል። ኤፍሬምን በተመለከተ እንግዲህ ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ትኩስ አዳዲስ ያልተሰሙ ቤተሰባዊ መረጃዎችን ወደ እናንተ እናጋራችሁ ይሆናል ማለት ነው። እንግዲህ በዛሬው ዕለትም ደግሞ የኤፍሬም የቅርብ ጓደኛ የሆነው ወዳጁ እንግዲህ አንድ በጣም ጠንከር ያለ በኤፍሬም ዙሪያ የሚያጠነጥን አንድ የሆነ መረጃን አጋርቷል ማለት ነው። ይህም መረጃ እንግዲህ ኤፍሬም ከሰሞኑ እያደረገ ያለው ነገር ለሰላም አይደለም። አሁንም ቢሆን ሁላችሁም ተጠንቀቁ። በዙሪያችሁ ያሉ ሰዎች እነማን እንደሆኑ ምን እያደረጉ እንደሆነ እያንዳንዱን እርምጃችሁን ራሳችሁን ጠብቁ በማለት ነው እንግዲህ ለአብርሃም ለሄርሜላም እንዲሁም ደግሞ አሁንም ሩታ እዚህ ጉዳይ ላይ የለችበትም። ሩታ የምታውቀው ነገር የለም። ነገር ግን ኤፍሬም ሩታንም አታሏታል። እያደረገ ያለው ነገር ልክ አይደለም። ሁሉንም የሚጎዳ ነገር ነው። እሱ እንደ ቤተሰብ ጠቅማለሁ ብሎ እያደረገ ያለው ነገር ነገ ሁሉንም ይዞ ወደ ገደል የሚከትነውና አሁኑኑ ይህን ነገር ልናስቆመው ተው ልንለው ይገባል በማለት ነው እንግዲህ የጓደኛው መልእክቱን ያጋራው ማለት ነው። እንግዲህ ከሰሞኑን በመጀመሪያ ሩታ ነች እንግዲህ ሁሉንም እየዞረች አጥፍቻለሁ ይቅርታ አድርጉልኝ የበደልኳችሁን በማለት እንዲሁም ደግሞ ኤፍሬምንም እንዲሁም ደግሞ ከታላቅ ወንድሙ ጋር እንዲታረቅ አድርጋ ከአብርሃም ጋር እርቅ እንዲያወርዱ አድርጋለች ማለት ነው። ጭራሽ ደግሞ በትናንትናው ዕለት እንግዲህ ራሱ ኤፍሬም ከሩታ ጋር በመሆን አብርሃምና ሄርሜላን አግኝተው ሄርሜላን ይቅርታ በመጠየቅ ነገሮችን ማስተካከል እንደሚፈልጉ ቤተሰብ እንዲሆኑ ከዚህ በኋላ ጓደኞች እንዲሆኑ ይህን ሁሉ ነገር ሲያደርጉ የነበረው ይህን ሁሉ ነገር ሲፈጽሙ የነበረው ለሰላም አልነበረም። ኤፍሬም ያቀደውና ያሰበው ነገር ስላለ ነው ይህንን እያደረገ ያለው። ስለዚህ አሁንም አብርሃምን ሄርሜላም እንዲሁም ደግሞ ሩታም በኤፍሬም ተታለሻልና አሁን ካለሽበት ነገር ነቅተሽ እውነተኛውን መንገድ እንድትይዢ አሁንም ወዳለፈው ህይወትሽ እንዳይጨምርሽ እንድትጸጸቺ እንዲሁም ደግሞ እንድታዝኚ እንዳያደርግሽ ኤፍሬም እያደረገ ያለው ነገር ግልጽ የሆነ ተንኮልና ተንኮል ብቻ ነው። ይህንን ነገር ደግሞ እኔም ለማጋለጥ የፈለግኩት በመወዳቸው በማከብራቸው ቤተሰቦቻችን ስም ነገ ላይ ለሚደርሰው ነገር ማዘን ስለማልፈልግ ነው በማለት ነው እንግዲህ ኤፍሬም ጓደኛ ይህንን ነገር ያጋራው ማለት ነው። እንግዲህ በዚህ ጉዳይ ላይ ሩታ አሁንም ከልቧ ነው እንጂ ነገሮችን እያደረገች ያለችው። ኤፍሬም እንደዚህ አይነት ተንኮል እንዳሰበ ምንም የምታውቀው ጉዳይ የለም። ነገር ግን እንዳማከራትና እንዳወያያት ነገር ከሆነ በግልጽ እሷ ነገሮችን እንድታስተካክል በአብርሃም በኩል ያለው ነገር ጥሩ እንዲሄድላቸው እሷ ቀድማ ይቅርታ መጠየቅ እንዳለባትና ነገሮችን ማስተካከል እንዳለባቸው ስለነገራት ብቻ ነው እንጂ እሷ የምታውቀው እንዲሁም ደግሞ ያወቀችው ነገር ምንም እንደሌለ ነው እንግዲህ ጓደኛው መልእክቱን ያጋራው ማለት ነው። በሌላ በኩል እንግዲህ ኤፍሬም እያገኛቸው ያሉ ሰዎች አሉ። በሩታ በኩል ጸብ ላይ ያሉት አሁን ላይ ዳኒና ሜሪን እንደሚያገኛቸው እንዲሁም ደግሞ ከነሱ ጋር በተለያየ ቀን እንዳያቸው ነው እንግዲህ የጓደኛው ሲያጋራ የነበረው። ስለዚህ አሁን ላይ ከዚህ በላይ ምላችሁ ነገር የለም። ወንድማችሁ ነው። ነገር ግን እያደረገ ያለው ነገር ሩታን ጠቅማለሁ እንዲሁም ደግሞ አብርሃምን ጠቅማለሁ በማለት የተለያዩ የማይሆኑ ጉዳዮች ውስጥ እየገባ ነውና ሁላችሁም ልታስቆሙት ይገባል። ሁላችሁም ተው ልትሉት ይገባል። ከዚህ በላይ ኤፍሬምን መመለስ ከባድ ቢሆንም ነገር ግን አሁን ባለበት ነገር እንዲያቆም ማድረግ ይኖርብናል በማለት ነው እንግዲህ ይህን መልእክቱን ያጋራው ማለት ነው። ኤፍሬም ከሰሞኑ እንዳየነው ነው እያደረጋቸው የነበሩት ጸቦች በሄርሜላ በኩል ላይም ሲዝትባት ሲፎክርባት እንዲሁም በአብርሃም በኩልም ደግሞ እንዴት ዳርህን ትተክ ልጅና ሚስትህን ትተክ እንደዚህ አይነት ሴት ጋር ትመጣለህ በማለት እንግዲህ እግር በእግር እየተከታተለ እነሱን ለማጥቃት ሲሞክር ነበረ። ነገር ግን እንግዲህ ሁሉም ይሄንን ነገር ወደ ጎን ትተው ይቅርታውን ተቀብለው አብረው አሁንም መቀጠል እንደሚችሉ በግልጽ ነግሯቸዋል። ነገር ግን ያን ያህል ተቀራርቦ ነገሮችን አብሮ ለማሳለፍ
አስፈላጊ እንዳልሆነ በትናንትናው ዕለት አብርሃም የራሱን ሀሳብ ገልጾለታል። ነገር ግን ኤፍሬም አሁንም ሁላችንንም ስንጠረጥረው እንዲሁም ደግሞ ስንገምተው ወደ ነበረበት መንገድ እየሄደ ነው የሚመስለው። እንግዲህ ውድ ቤተሰቦቻችን የእናንተስ ሀሳብ ምንድን ነው? ሀሳባችሁን ኮመንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ አድርጉት። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁንም በያላችሁበት ሰላማችሁ ይብዛልን። ደህና ቆዩ።